ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم። እንግዲህ ባለፈው ፕሮግራማችን ላይ በዚች በ10 ቀን ውስጥ ብዙ መሰራት ያለባቸው መልካም ስራዎችን ያየን ነበር። ኢንሻአላህ ከነዛ ውስጥ ጀምረን ያቋረጥነው አለሱም ተውበተ ነሱህ የሚል ነበር ኡስታዝ የጀመርነውና መቼም ሸርጦችም አሉት ብዙም ሳንቆይ እንትን ላውለን እስኪ خير الحمد لله والصلاه والسلام على رسول الله وعلى اله وصحبه اجمعين. ሼክ መሐመድ እርግጥ ባለፈ ያቆምንበት መልካም ስራዎችን መሰራት እንደሚገባቸው በሌላ ጊዜ የሚሰራ መልካም ስራና በዚህ ጊዜ የሚሰራ መልካም ስራ በምንም እንደማይገኝ አላህ ዘንድም እጅግ በጣም ተወዳጅ እንደሆነ ሐዲስ አንስተን ነበር። ከነዛ መልካም ስራዎች መካከል አንዱ ትልቁ ሁሌም መረሳት የሌለበት ተውበተ ነሱህ ነው። ቀደም ላላችሁት ማለት ነው። ተውበተ ነሱህ የሚባለው ከማንኛውም ወንጀል ከሁሉም ወንጀል ሁሉ ጊዜ ወደ አላህ Subhanahu Wa Ta'ala ይቅርታ እየጠየቁ መመለስና ከጥፋት መመለስ ግድ ነው። ትክክለኛ ነሱህ ማለት ትክክለኛ ነው ራሱ ተውበቱ እንትን ይሆነ ነው ይላሉ። እንደው እንትን እንዳል እንጂ ይሄ ነሱህ ማለት ራሱ ተውበቱ ወደፊት ሰውየው ራሱ የሚመክረው ይሆነ ወንጀል ሲያስብ በቃ ባለፈው ተውበተክ እንደዚህ ያለ ያ ወንጀል የሚወቅስ ይሆነ ይላሉ። ስለዚህ እንደውም የቺን በሱረቱ ተሕሪም ላይ የተጠቀሰውን ቱቡ አዩሀ الذين آمنوا توبوا إلى الله توبة نصوحا የሚለውን ሲናገሩ እንደሚሉት ሙፈሲሮች ነሱህ ማለት እንዳላችሁት መካሪ የሆነ የሚመክር የሆነ ወደፊት እዚህ ወንጀል ላይ ተመልሶ እንዳይገባ የሚያደርገው የሆነ ተውበት ወይም ደግሞ ነሱህ ማለት ኻሊስ የሆነ ጥርት ለአላህ ብቻ ጥርት ተደርጎ የሚደረግ ተውበት ነው የተፈለገበት የሚለውን ሁለቱንም ነው የሚጠቅሱትና በሁለቱም ሁኔታ ብናይ ተውበተ ነሱህ በቃ ተመልሶ ወደዛ የማይገባበት የሆነ አንዴ ወደ አላህ ከተመለሰ በኋላ ሁለተኛ የማይገባበት የሆነ ነው ተውበተ ነሱህ የሚባለው እና የእንደዛ አይነት ተውበት አሁን ሰዓት ላይ ማድረግ የግድ ነው። ቀደም እንዳልነው በተለይ ከሌላቹ ቀናቶች በተለየ መልኩ በዚህ ሰዓት ደግሞ ወደ አላህ መመለስ እርግጥ እኛ እኮ በአሁን ሰዓት ብዙ ነገራቶች መቼም ወንጀል ድሮ ይባላል እኮ ኸይር ነገር በጣም ለሚሰራው ሰው ቅርብ ነበር ሰዎች። አሁን ግን ከቤት ስትወጡ ጀምሮ ያው መቼም አላህ ይቅር በለን ነው እንጂ ገና ከአይናችን ጀምሮ ከቤት ስትወጣ ነው ወንጀል እንትን የሚለንና ለነዚህ በዚህ ሰዓት አሁን ባለንባቸው በነዛ 10 ቀናቶች እንዳላችሁ ትክክለኛ የሆነ ተውበት ወደ አላህ Subhanahu Wa Ta'ala መመለስ ያስፈልጋል። ይሄም ከመልካም ስራዎች አንዱ ነው። እንደዚሁም ከዙ ጋር በተያያዘ እንደው ሳናበዛ ያክል በመልካም ስራ መሰራት ስላለበት ወላጆችን የሚበድልም ሰው በዚህ ሰዓት ማድረግ አለበት መተውበት አለበት። ይሄ ተውበት የሚባለው من جميع الذنوب والمعاصي ከማንኛውም ወንጀልና ጥፋት ሰው ተውበት ማድረግ አለበት። አጠቃላይ የሆነ ነገር ነው ተውበተ ነሱህና ግልጽ ነው። እንደው ነብዩ ሰለላሁ ዐለይሂ ወሰለም እንደነ ያሉት እኔ በቀን ከ70 ጊዜ በላይ ወደ አላህ Subhanahu Wa Ta'ala ተውበት አድርጌ እመለሳለሁ። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ወንጀል የለባቸውም። ከዛው ጋር ግን በቀን ከ70 ጊዜ በላይ ተውበት አደርጋለሁ። በሌላ ዱዓ ላይ እኮ መቶም ተመረብ ነው አይደል? ትክክል። ስለዚህ ተውበት ማድረግ ግድ ነው። ቀድም ያነሳችሁት አለ ለምሳሌ ወላጆችን መበደል፣ ወላጆችን ማመጽ፣ ወላጆችን አለመደገፍ፣ ዝምድናን መቁረጥ በአሁን ጊዜ ላይ ዝምድና የመቁረጥ ነገር ምን ያክል እንደሆነ የተንሰራፋ በጣም ከባድ ነው። እንኳን ሌላውን ዝምድና ተው ሰዎች እኮ በአሁን ሰዓት ለወላጆቻቸው ያለው አመለካከት በጣም እንትን ነው። ልጅ ቁጭ ብሎ እናቱን የሚያዝበት አባቱን የሚያዝበት በልጅ አጥፍቶ ለጥፋቱ ራሱ ይቅርታ በለኝ ተብሎ የሚጠይቅበት ጊዜ ላይ ስለሆነ ወላጅ ልጁን ይቅርታ ሊጠይቅ ራሱ ልጁ አጥፍቶ እዛ አይነት ሁኔታ ልጅ ለምን አጠፋ ተብሎ ሲባል አታንዳንዱ ልጅ ለምን እንኳን አጠፋ ሲባል ልጅ ራሱን የሚያጠፋበት ጊዜ ላይ የደረስንበት ስለሆነ እኛ በልጆቻችን ራሱ መልካም ስራ እኛ ስንሰራ በዝወር ምን እናደርጋቸዋለን እና ለማመዳቸዋለን። እኛም ደግሞ ተውበት ስናደርግ ለወላጆቻችንም ይሁን ለጎረቤቶቻችን ለወንድሞቻችን መልካም ስንውል የኛ ልጆች መቼ ማንን ነው የሚከተሉት? እኛ ነውና የሚከተሉት። እነዚህን መልካም ስራዎች እንግዲህ አልቅም በተቻለ አክል በእነዛ 10 ቀናቶች ውስጥ እነዚህን ማካሄድ አለብን ነው የሚለው። ተውበተ ነሱህ እንግዲህ ከጀመርነው አይቀር እንግዲህ የተወሰነ ምንድነው ተውበተ ነሱህ የሚለውን ቀደም ለማየት ሞክረናል። እርግጥ ግን ተውበተ ነሱህ የሚያስብሉት መስፈርቶች አሉት። እነዛ መስፈርቶች
የተወሰነ ብንጠቅስ መልካም ይመስላል ብለዋል ዑለሞችም ያው ገልጸዋቸዋል። አንዳንዶቹ 3 ያድርጓቸዋል፣ ሌሎቹ ደግሞ 3ም ብቻ አይደሉም ከዛም በላይ እኮ ያድርጓቸዋል። ለምሳሌ አንድ ሰው ወንጀል ከሰራ መቼም ዝም ብሎ ተወብቻለሁ አይደለም። ዛሬ ተወብቻለሁ ብሎ እንደሚመለስ እያወቀ ማድረግ የለበትም። መቶበቱ ይሄ አይደለም መሆን ያለበት። በቃ ዛሬ ሲተውበት ቁርጥ ያለ ተውበት ምን ያደርግ ወደዛ ወንጀል አልመለስም ብሎ ቁርጥ ማድረግ አለበት። ከዛሊከ ደግሞ መጸጸት ራሱ ነደም አይደል እሱ መሟላት አለበት እኮ ነው። ስለዚህ እሱ ከሌለ ሰውየው ነደም ከሌለው በቃ አሁን እኮ አብዛኛው ሰው ወንጀሉን ይሰራና ወንጀል ላይ ነደም የለም። ብተው እንኳን ወንጀሉን ነደም ከሌለ እነዚህ መስፈርቶች ካልተሟሉ እንደዚሁም ደግሞ አንደኛው ገርገራ ነው። ከዛ በፊት ግን ኢቅላዕ አለ። ኢቅላዕ መቆጠብ አለበት። አሁን ወንጀሉ ላይ እዛው ተዘፍቆ እያለ አስተግፊሩላህ ብቻ በምላሱ የሚል ከሆነ ወንጀሉን እየሰራው ማለት ነው። ያን እየሰራው ዝም ብሎ አስተግፊሩላህ የሚል ከሆነ ጨዋታ ነው የሚሆነው። ይሄ አይደለም። ኢቅላዕ ማቋረጥ አለበት። ወንጀሉን አቁሙ ነው ከዛ በኋላ ተውበትን የሚያደርገው። ሳያቆም ተውበት የለም ማለት ነው። ሁለተኛ ቅድም ያላችሁት ነው መጸጸት አለበት። ወደፊት ደግሞ አዝም መኖር አለበት። ወደፊት እንደማይሰራው መወሰን አለበት። ባይሆን ከዚህ ጋር ተያይዞ የሰው ሐቅ የሚኖር ከሆነ ያ ተውበት የሚያደርግበት ጉዳይ የሰው ሐቅ ጋር ተያያዥነት ካለው ሌላ ሸርጥ ይጨምራሉ ዑለማዎች። መመለስ ማለት ነው። ሐቅ ከሆነ የሚመለስ ነገር ከሆነ መመለስ። ሐሜት ያው ዛሬ የተለመደ ነገር ነው መቼም ሐሜት ማላመጥ ስጋመ ክትፎ ከመብላት እንትን ያደረገ ነገር ስለሆነ ይሄ ከሆነም እንደማድረግ አለ ሰውየውን ተህዲድ ማድረግ ነው አይደል? ይቅርታ ነው እኮ የተሄደ ሰውየውን በቃ እንዴ አምጪህ ነበር ይቅርታ በቃ ከዛ በኋላ ሰውየው አውፍ አይደለም እንኳን ቢል አንተ ይቅርታ ከጠየቅከው በኋላ በቃ በሪእ ነህ፣ አጥፍተሃል። ተውበትን ወደ አላህ ትክክለኛ ተውበት ይሁን። ግን ሰውየውን ሄዶ ማድረግ አለበት ይቅርታ መጠየቅ። ምናልባት ግን ከዚሁ ጋር ተያይዞ አንተ ያን የዛን ሰውዬ ስም በሚያጠፋበት ጊዜ ስብዕናውን ያጎደፈበት ወይም የሱን አይብ ለነገራቸው ሰዎች ሄዶ እንደዚህ ይዛን ያልኩት እንደዚህ ጥሩ ሰው ነው እንደዚህ ነው የሚለውን መሳሊቡን ብቻ ሳይሆን መልካም ነገሮቹን ተናግሮ ማጥፋት አለበት። የዛን መልካም ነገሮች የሚጽፉ ማበስ አለበት እንደማለት ነው። አምስተኛ ሸርጥ የሚጨምሩ ዑለማዎች አሉ። እሱ ምንድነው? ጊዜው ሳይወጣ በፊት መሆን አለበት። ተውበት የሚደረግበት ጊዜ አለ፣ የተገደበ ጊዜ አለ። ያ ጊዜ ካለፈ በኋላ ተውበት ቢያደርግ ዋጋ የለውም። ያ እነዛን ጊዜዎች ለምሳሌ ሰው يعني بعد ان بلغت الروح الحلقوم ግርገራ ላይ ከገባ በኋላ ጣረሙት ላይ ከገባ በኋላ አስተግፊሩላህ اني تبت الان ብሎ የሚል ከሆነ ተቀባይነት የለውም። وليست التوبة الذين يعملون السيئات حتى اذا حضر احدهم الموت قال اني تبت الان والذين يموتون وهم كفار እና እንደዚህ አይነቱ ሰዓት ካለቀ በኋላ ተውበት አድርጋለሁ ቢል ዋጋ የለውም። እንደዚሁም ደግሞ ፀሐይ ከምዕራብ በኩል ከወጣች በኋላም ተውበት እንደዚህ አሁን ያነሳችሁት አፎን አቋርጥኳችሁ ይሄ ገርገራ ወይ ጣርሙት ላይ መቼም ያለ አንድ ህክማም አለው። ይሄ ገርገራ መቼ እንደሚመጣብን ያላወቅንበት ህክማ አለው። ብናቀው ኖሮ የሰው ልጆች በጣም እንትን ነበር። ነገር ግን ይሄን ያላወቅነው ነገር መቼ እንደሚመጣብን ሳናቅ እንዴት ነው ዝም ብለን የምንተኛው? የሰው ልጅ ከተውበት እንዴት ነው ወደ ኋላ ሊል የሚገባው? ስለዚህ እንደው ገርገራ በዚህ ሰዓት በዚህ ሰከንድ በዚህ ቀን በዚህ ወር የምትለው ነገር አለ። ሞት የሚመጣው ጣረ ሞት የሚመጣው ሞት የትም ቦታ በየትኛውም ሰዓት በየትኛውም ቀን وفي اي لحظه ይዘናል። ስለዚህ ከዛ በፊት ማድረግ አለብን መዘጋጀት አለብን። እንደው አማኝ የሆነ ሰው ሁሉ ጊዜ መቼ አልሙእሚኑ እንደ ተባለ ከይስ ነው ብልጥ መሆን አለበት አይደል? ስለዚህ ብልጥ የሆነ ሰው ደግሞ ቀድሞ ነው መዘጋጀት አለበትና ስለዚህ እንት ማድረግ አለብን፣ ራሳችንን ማዘጋጀት አለብን። በጊዜው ተውበት ማድረግ የግድ ነው ማለት ነው። በተለይ አሁን ቢዛት እነዚህ ሰዓቶች ላይ እነዚህ በላጭ የሆኑ ጊዜያቶች በላጭ የሆኑ ቦታዎች ላይ ተውበት ማድረግ ደግሞ ለሁሻኑን አዘኝ ትልቅ ቦታ አለው፣ ዋጋ አለው ማለት ነው። ስለዚህ በማንኛውም ሰዓት ካለብን ጥፋትና ወንጀሎች ወደ አላህ መመለስ ይገባል። በተለይ በአሁን ሰዓት ደግሞ ወደ አላህ Subhanahu Wa Ta'ala ተውበት አድርገን ወደሱ መመለስ መቻል አለብን። فأما من تاب وآمن وعمل صالحا فعسى أن يكون من المفلحين ወደ አላህ Subhanahu Wa Ta'ala የተመለሰ ያመነ መልካም ስራ የሰራ ሰው فعسى أن يكون من المفلحين ከሚድኑት ሰዎች መሆኑ የተከጀለ ነው የሚከጀል ነው እርግጥ ነው ብሎን አላህ Subhanahu Wa Ta'ala የሚናገረውና ተውበት ማድረግ ፈላህ ከሚወጡት አላህ Subhanahu Wa Ta'ala ያድርገንና የበለጠ ግን ያው ብዙ መልካም ስራዎች የሚሰሩ አሉ። ከነዛ ውስጥ ደግሞ ያው ኡድህያ የሚባለው ነገር
ምን ውስጥ ነው እዚሁ 10 ቀን ውስጥ እዚሁ 10 ቀን ግን ራሱን ችለን እንመጣበታለን ነገር ግን አንድ ሰው ኡድህያ ማረድ የፈለገ ሰው መጠንቀቅ ያለበት ነገሮች አሉ ያው እንደ አንድ አማኝ መቼም የኛ ሸርዒ ተሽሪዕ ነው አላህ Subhanahu Wa Ta'ala ኡድህያን እረዱ ሲለን ስታ ከማረዳችሁ በፊት ደግሞ እነዚህ ነገሮች ተከልከሉ የተባላቸው ነገሮች አሉ ለምሳሌ አንድ ሰው አስሩ አኺር አስሩ ዙልሂጃ ከመግባቱ ልክ ሲገባ ኡድህያ አርዳሉ ብሎ ካሰበ ምንድን ማድረግ አለበት የተለያዩ ነገሮች ተብለናል ትክክል እነሱን በተመለከተ ያው አላማ አላቸው ቅድም እንዳላችሁትም እኛ አላህ Subhanahu Wa Ta'ala በሆነ ነገር ሲያዘን ያን ነገር ደረጃችንን ከፍ ሊያደርገው ወንጀላችንን ሊምር እንደዚሁም ደግሞ ያኒ በላጭ ህዝብ መሆናችን እንዲረጋገጥም ጭምር ነው አላህ Subhanahu Wa Ta'ala የሚያዘውና ከነዛ ተዛዛቶች መካከል አንዱ ኡድህያ ነው ቅድም እንዳላችሁትም የኡድህያ አህካሞች አሉ ራሱን ችሎ ኢንሻአላህ ፕሮግራም እንሰራበታለን ግን ከዛ በፊት አሁን እንዳለንበት ጊዜ ሊከለከላቸው ሊቆጠባቸው የሚገቡ ነገሮች አሉ እነሱ ምንድነው ከሰውነቱ ላይ ምንም አይነት ጸጉርም መንካት የለበትም ጥፍርም መንካት የለበትም የሚለው አንዱ ትእዛዝ ነው ለምን ነብዩ አለይሂ ሰላቱ ወሰለም ቆለ اذا رايتم هلال ذي الحجه واراد احدكم ان يضحي فليمسك عن شعره واظفاره حتى يضحي ብለዋል وفي روايه ደግሞ فلا يمس من شعره وبشرته شيئا ያው እንዳይነካ ተብሏል መቼም ያው ዞሮ የተጠላ ነገር ነው ማን ይሄ ነገር እዚህ ይሄን ሐዲስ ግን የሆነ መዋቂፎች አሉት የተወሰነ ወቀፋት እንትን በናረግበት ጥሩ ይመስለኛል ያው ያዝነው የሚያነሳነው ጉዳይ ስለሆነ ማለት ነው اذا رايتم هلال ذي الحجه ذو الحجه ጨረቃ ስታዩ ጨረቃ ሲታይና ذو الحجه ወር ሲገባ واراد احدكم ان يضحي شرطا هي واراد احدكم ان يضحي اضحيه ማረድ ካሰበ አሁን ኡድህያ አርዳለሁኝ ብሎ ፕሮግራም ካለው ማለት ነው ሰውየው ኡድህያ የማረድ ፕሮግራም ከሌለው ከአቅም ማነስ ሊሆን ይችላል በተለያዩ ምክንያቶች ግን ኡድህያ የማረድ ፕሮግራም ከሌለው እሱ ነው የሚመለከተው የሚመለከተው ማንን ነው አርዳለሁ ብሎ ያሰበው ያውኛ ኢደል አድሃም ነው ይዕድቀን የመነሐረቀና የሆነ ቢያንስ የሚታረዱ ነገሮች አሉ ካሰበ ሰውየው ፕሮግራም ያለው ከሆነ የሚያርድ ከሆነ فليمسك عن شعره واظفاره حتى يضحي ጥፍሩንም ይሁን ጸጉሩን ምንም ነገር እንዳይነካ ይቆጠብ እስከመቼ ኡድህያ እስከሚያርድ ድረስ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት የትኛውም ሰውነቱ ላይ ያለውን ጸጉር ማለት ነው ትክክል ሰውነቱ ላይ የትም ቦታ ላይ ያለውን ጸጉር መንካት የለበትም ኡድህያ ማረግ ያሰበ ሰው የፈለገ ሰው طيب ጊዜው መቼ ነው اذا رايتم هلال ذي الحجه የذو الحجه ጨረቃ ስታዩ ያ ማለት ነው ለምሳሌ አንድ ሰው የذو الحجه ጨረቃ ከመግባቱ ወይም ከመታየቱ በፊት እነዚህ ነገሮች ማድረግ ይችላል ማለት ነው እንተነው ግን ጨረቃውን ካየ በኋላ ይሄንን አስቦ እንት ማድረግ የለበትም መንካት የለበትም ለምን እንደውም እኮ ያው በሌላ ሷሪፍ ዑለሞች ያረጉለት ነው እንጂ ዛሂሩ እንደ እንትን አምር ነው አይደል አምር ስለሆነ ያው አምር ልጅም ነው ማስሉ እንደዛ ነው ስለዚህ ቢያንስ አንድ ሰው መደረግ አለበት እነዚህ እንዲህ ነገሮች መጠንቀቅ አለበት በለንደም ሐታ ዑለሞች እኮ ለራሱ ብቻ ሳይሆን ልጆቹንም ቢሰለ ኡድህያ ማርደው ለኔም ለቤተሰቦች ምን ብሎ የሚያስብ ከሆነ ልጆቹም ሆነ ሐታ ሚስቱም በኡድህያው እንትን ሚል ከሆነ አድርገን ምርት እና እነዚህ ነገሮች መከልከል በተቻለ ያክል ያው የተጠላ ነው እነዚህ ነገሮች ባያደርግ ጥሩ ነው ግን እዚህ አንዳንድ እንደውም ዑለማዎች የሚሉት ምንድነው واراد احدكم ان يضحي ሰውየውን የሚመለከት ስለሆነ እሱም ብቻ ከነዚህ ነገሮች መቆጠብ አለበት ምናም ብለው የሚናገሩበት ሁኔታ አለ እንትን ያ ሙሻረካ እንዲያረግም እንትን ማድረግ መርሐባ ስለዚህ ሌላ ነገር ደግሞ ከዚህ ጋር ተያይዞ ምንድነው አላማው ለምንድነው ያስፈልገው ሲባል والله በጣም የገረመኝ የሆነ እንትን ነው እዚህ አንድ ክታብ ላይ ተጠቀሰው ማለት ነው ምንድነው እሱ ኡድህያ ያርዳል ሰውየው ራሱ ደግሞ ኡድህያ ያርዱ ደግሞ እነዚህ ነገሮች ጸጉሩን መላጨት ጥፍሩን መቁረጥ ይፈቀድለታል አሁን ተማም الانقياد ነው ለአላህ ሙሉ የሆነ መታዘዝን ማሳያ ነው ሐጅ ላይ ሄደ ሰው እንኳን እንደዚህ ነው የሚያደርገው ጸጉሩን ከኢህራም ከሐጅ ከሐረመ ሰዓት ጀምሮ ጸጉሩን አይነካም ጥፍሩን አይቆርጥም ሙሉ ሰውነቱ ላይ አሁን ያላችሁ በል እንደውም ሽቶ እንኳን የሚሸት ነገር እንኳን ቢሆን ተከረፉህ ነገር የሚያሳይ ነገር መደረግ የለበትም እዛ ቦታ ላይ ለምን አሁን እዛ ቦታ ላይ ሆኖ ምናልባት እኮ የሆነ ትልቅ ባለስልጣን ሊሆን ይችላል ሰዎች ዘንድ ወይም በዱንያ ትልቅ ቦታ ያለው ሰው ሊሆን ይችላል ዓለም ላይ ያሉ ባለስልጣናቶች እንኳን ሲሄዱ ግዴታ ምን ያደርጋሉ ማንሳት አለባቸው ያ ምንድነው እንቅያድ ነው
አላህ Subhanahu Wa Ta'ala ታዛዥነትን መዋረድን ዝቅ ማለትን የሚያሳይ ነው ስለዚህ አሁንም ይሄንን ነገር ሲያደርግ ያንን ተማመል እንቅያድን የሚያሳይ ነገር ስለሆነ ነው ምናምን ብለው ነው የሚጠቅሱት ያለው ሁኔታና ኡድህያ ያሰበ ሰው እነዚህ ነገሮች ሊቆጠብ ይገባል ባይሆን ደግሞ ከዚህ ጋር ተያይዞ የሚነሳ ሌላ መስአላ ምንድነው መሐል ላይ ቢያስብስ መጀመሪያ ፕሮግራም አልነበረው ግን በቃ 3 ቀን 4 ቀን ካለፈ በኋላ በቃ ማረድ አለብኝ ብሎ ወሰነ ጨርቃው ወጥቷል 3 ቀን ዙልሂጃ 3 ቀን ላይ አሰበ ከዛ በፊት አላሰበም ነበር ወይ ደግሞ አልተሟላለትም ነበር ይሄ ነገር ስለዚህ ዛሬ አሰበ ካሰበበት ጊዜ ጀምሮ እነዚህ ነገሮች ይቆጠባል ማለት ነው ስለዚህ የሚያደርገው ምንድነው ከዛ በኋላ ያለበትን ነገር መከልከል አለበት አራተኛው ቀን ዙልሂጃ መጀመሪያው አልተሟላለትም ሰውየው እንኳን መቼም አላህ Subhanahu Wa Ta'ala ሰው ልጆች በተለያየ ጊዜ ነው የሚረዘቃቸው ወይ ነገራቶችን የሚያነሳላቸው የሚያስወግድላቸው ወይ አራተኛው ቀን ወይ አምስተኛው ቀን ዙልሂጃ እንደሚያርድ ካሰበ ከዛ በኋላ መቼም ፈተቁላህ መስተጣዓቱም ስለሆነ ከዛ በኋላ ያለው ምን ማድረግ አለበት መከልከል ነው ያለበት እነዚህ ነገሮች አለማድረግ መልካም ነው የተወደደ ተግባር ነው እንደገና ቅድም ኡስታዝ እንዳሉት ሙሉ ለአላህ ታዛዥነትን ማሳየት ነው በቃ ያከለ አላህ Subhanahu Wa Ta'ala ታዛዥ የሚለውን እንት ማሳየት ስለሆነ የበለጠ ነገራቶችን ለአላህ ያለን ታዛዥነት በእነዛ ቀናቶች ማሳየት አለብን ማለት ነው ሌላው በዚህ ቀናቶች ላይ የሚደረገው ወይም ይህ ቀናቶች በላጭ እንዲሆኑ ካደረጋቸው ነገሮች ሌላኛው ዋናው ትልቁ ነገር ሐጅ ነው ትልቁ ነገር ሐጅ ነውና ስለ ሐጅም የተወሰነ አሁን ባንጨርሰው የተወሰነ ነገሮችን ስለ ሐጅ ፈዳኢሎች ማንሳት የሚገባ ይመስለኛል ሐጅ احد اركان الاسلام ومبانيه العظام እንደዚህ ቅድም ብለናልኩ በዛ 10 ቀን በሌላ ጊዜ የማይገኝ ብዙ ሁሉ ኢባዳዎች በሚባል ደረጃ በሌላ ጊዜ ይገኛሉ ይሄ ሐጅ ግን በሌላ ጊዜያቶች ላይ አይገኝም በዛ 10 ቀን በዚህ 10 ቀን ብቻ ውስጥ የሚገኝ ነገር ነው አላህ Subhanahu Wa Ta'ala ምናለ الحج اشهر معلومات ሐጅ ማለት በታወቁ ወራቶች ላይ የሚሰራ ዒባዳ ነው እንግዲህ የታወቁት ወራቶች የሚባሉት ያው ይሄ ዙልቂዕዳ ወሸዋል ዙልቂዕዳና አሽሩ ዙልሂጃ ውስጥ ነው የሚገኘው ዓለማችን እንደምጠቅሱትና ይሄ ሐጅን እስቲ ፈዳኢል ምን እንደሆነ የተወሰነ ማየት መልካም ይመስለኛል እንግዲህ አላህ Subhanahu Wa Ta'ala እንዳላችሁት አላህም በቁርአን ላይ ወሊላሂ ዐለ الناس حج البيت من استطاع اليه سبيلا ነው እንግዲህ አላህ በሰው ልጆች ላይ ግዴታ ካደረገባቸው አንደኛው ሐጅ ነው ሐጅ ግዴታ ነው ለእያንዳንዱ ሰው በእድሜ ተጠይቀዋል አንድ ጊዜ ማለት ነው ነብዩ አለይሂ ሰላቱ ወሰለም አንድ ሰው ሐጅ በየጊዜው ማድረግ አለበት እንዴ ተብሎ ሲል ለቁልቱ ብለዋል አይደል ለቁልቱ በየጊዜው ቢሆን ኖሮ ይሆን ነበር ነገር ግን በየአመቱ ቢሆን ኖሮ በየበነበረ በየአመቱ ነው ነገር ግን ዑመር ኢብኑ ሐቢስ ይመስልኛል ነብዩ ሰለላሁ ዐለይሂ ወሰለም ان الله فرض عليكم الحج فحجوا አሉ አላህ ሐጅን ግዴታ አድርጎባቸዋል ሐጅ አድርጉ ብሎ ሲናገሩ ጊዜ قال في كل عام يا رسول الله አላቸው ዝም አሉት ደገመ ዝም አሉት ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ دعوني ما تركتكم የተውኳቸውን ነገር ተውኝ لو قلت نعم لوجبت አው በየበነበረ በየአመቱ ዋጅብ ይሆን ነበር ወይም استطعتم ደግሞ ያን ደግሞ ይሄ እኮ በነገራችን ላይ ሼክ መሐመድ የንትን ብቻ አይደለም የገንዘብ ምናምን ጉዳይ ብቻ አይደለም በፍጹም ሰው የማይመቸበት ሁኔታ ይፈጠራል ወይም ደግሞ በጣም ብዙ ሐለቶች አሉ حتى ሐጃዎች ራሱ በየጊዜው በየአመቱ አንዳንድ ሐጃዎች እኮ በየአመቱ ታቸው በመታቋርጧቸው ሰዓት ምን እየደረጉ ነው የሚሄዱት እየደከሙ ይሄዳሉ ስለዚህ ይሄ አላህ Subhanahu Wa Ta'ala ሩኽሳ በቃ ለባሮቹ ስለተዋ ሳቸውም እንዳሉት እኔን ተውኝ ስለዚህ የሚወጅበው በእድሜ አንድ ጊዜ ለማንኛውም የሚወጅበው ደግሞ ለማን استطاع اليه سبيلا ወደዛ መንገዱን ለቻለ ሰው መንገዱን ላልቻለ ሰው ስንቅና መጓጓዣ የማይኖረው ገንዘብ የማይኖረው ከሆነ ሙስተጣዕ አይደለም አይመለከተውም አይወጅብበትም ማለት ነው የሚለው ነው ከዚህ የምንወስደው ያው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እንደነው ያሉት ቡንየል ኢስላሙ ዐላ ኸምስ እስልምና በአምስት መሰረቶች ላይ ተመሰረተው በአምስት ምሰሶች ላይ ነው የተገነባው ከነዛ አምስተኛው ምንድነው የጠቀሱት ሐጅ ነው ሐጁል ቤት የአላህ Subhanahu Wa Ta'ala ቤት መጎብኘት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ስለዚህ ግዴታችን ነው ሐጅ ማድረግ ግዴታ ነው እስከቻለ ድረስ ያ እንግዲህ የህይወት አላችሁት ማልየ ሊሆን ይችላል እንደዚህ ደግሞ ሲሃበ ጤንነት የተሟሉ እነዛ ሸርጦች ወደፊት እናያቸዋለን እነሱ ከተሟሉ ሄዱ ግዴታ ሐጅ ማድረግ ይገባታል ነገር ግን ነብዩ አለይሂ ሰላቱ ወሰለም በሐዲስ
እንደው ዋጅብነቱ ብቻ ሳይሆን ስለ ፈድሉም ተነግሯል እኮ ትልቅ ደረጃ። በቃ አንድ ሰው ግዴታውን ሲወጣ ግዴታ አንተ ተወጣህ ብሎ አላህ ባሮቹን ዝም ብሎ አይተውም፣ የተቀመጠለትም ነገር አለ። ነብዩ አለይሂ ሰላም በሐጅ እኮ አልሐጁል መብሩር ለይሰ ለሁ ጀዛኡ ኢለል ጀና። እንግዲህ ሐጅን ኢኽላስ አድርጎ ለአላህ Subhanahu Wa Ta'ala ጥርት አድርጎ ነይቶ ሐጅን ያደረገ ሰው ያው ሽልማቱ ምንድነው? ጀነት ነው። ከጀነት ወዲያ ሽልማት የለም፣ ምንም የለም። በቃ ሁላችንም ሐደፋችን ምንድነው? ጀነት ነው። ሁላችንም አማኝ የሆነ ሰው ሐደፉ ጀነት ስለሆነ ስለዚህ በሌላም ሐዲስ እኮ ብለዋል ነብዩ አለይሂ ሰላም አንድ ሰው ሐጅ ሲያደርግ እንደ እናቱ ከእናቱ ወደ እንደተወጣ ንጹህ ሕፃን ልጅ ዛሬ የተወለደ ልጅ ምን አይነት ወንጀል አለ? ምን አይቷል? ምንም ያየው ምን ሰምቷል? ምንም የሰማው ነገር እኮ የለም። ስለዚህ ንጹህ ነው ማለት ነው። አይምሮም ንጹህ ነው። የሰማውም ነገር የለም፣ የተናገረው ነገር በእግሩም ወደ ወንጀል አልሄደም፣ በእጁም ወንጀል አልሰራም፣ ምላስ ወንጀል አልተናገረም። ሁሉ ነገር ንጹህ ነው። ስለዚህ ሐጅ የሚያደርግ ሰው ከወንጀል ንጹህ ነው። ኢላ አደይ نعم دين የሰው ሐቅ ያለበት ከሆነ የሰው ሐቅ ሲቀር በሐጅ ተናስው። ግን እኛ አብዛኛው ጊዜ በሰዓት የሰውን ሐቅ እንትን ተዘናግተናል እንጂ የሰው ሐቅ ሲባል ነገር ከባድ ነው። ሐጅ ጋር እንግዲህ በጣም ብዙ ነገሮች ሁሉንም ወንጀሎች ያብሳል ተብሏል። በቃ ሙሉ በሙሉ ግን የሰው ሐቅ ካለበት ሳልሰው የሰው ሐቅ ካለበት የግዴታ ሰውየው ደግሞ እኮ ስለ ተውበት ስንናገር ብለናል። ሐጅ እንኳን ቢሆን አያስደርገውም ማለት ነው። ስለዚህ ሐጅ ላይ እንኳን ቢሆን አንድ ሰው የሰው ሐቅ ካለበት መጀመሪያ ከመሄዱ በፊት እንዲህ አይነት ነገር ራሱን ማጽዳት ነው አለበት። እና ሐጅ ትልቅ ምን አለው ፈዳኢሎች አሉት። እኔ እዚህ ጋር እኔ የሚያስፈራ የሚሆነ ሐዲስ ወይም አثر የተነገረ አለ ከዑመር ኢብኑ ኸጣብ የተነገረ ሐዲስ ምንድነው የሚሉት وقد صح عن عمر رضي الله عنه انه قال من اطاق الحج فلم يحج حج ማድረግ አቅሙ ያለው ሐጅ ያላደረገ ሰው فسواء عليه يهوديا مات او نصرانيا እኩል ነው። ያው ክርስቲያንም ሆነ አይሁዲም ሆኖ ሞተ ያው ነው። በቃ ሐጅ ካላደረገ ምን ይሰራል ታዲያ? አይነት ንግር ነው የተናገሩ። ያው መቼም ሐጅ ዋጅብ ነው ብሎ እስካመነ ድረስ ካላደረገ ወንጀል ነው፣ ትልቅ ወንጀል ሰርቷል። የተሟልቶለት አላህ Subhanahu Wa Ta'ala ሁሉ ነገራቶችን አመቻችቶለት አንድ ሰው ሐጅ ካላደረገ ከተጠያቂነት አይደል ነው። ስለዚህ አላህ መቼም ይቅር ካላለው በቀር እንጂ ያስጠይቃል ተحت መሻአት ይላል። ስለዚህ ምን ያክል ግን አደጋ እንደሆነ ነው። ምናልባት ይሄ ነገር እየቆየ ሲሄድ እኮ ሰውየው ወደ ሐጅን እንደ ተራ ነገር ከምንም ነገር ሳይቆጥረው ይቀርና ሰው ማታ ይሁዲያን አሁን እስራኤል በቃ የዛ አይነት ሊያደርሰው ይችላል። በቃ ማሉ እኮ እንደዛ እኮ ነው። ወንጀል እኮ ዛሬ ሲሰራው ሰውየው ዛሬ መተው ነው አይደለም ማለት ያለበት፣ ነገ ምን ያስከትለዋል? ሐጅን ዛሬ ከተው ነገ ምን ያደርጋል? እየተው ዛሬ ማተክተው የሚቀጥለው ማመጥቶ ወደ ሐላል ተህሊሉ ይሄድ ይችላል። ያ ደግሞ ከሄደ ምን ዋጅብ ነው ብሎ ኢንካር ወደ ማድረግ ማለት ወደዛ ሊደርስ ይችላልና እንዳላችሁት እንደውም እንደዚህ ከሰለፎችም አثر አለ እነ ሁመይዲያ ሱና የሚባላቸው ክታባቸው ላይ ጠቅሰውታል። አንድ ሰው የሐጅ አድርጎ ሐጅ አላህ አስችሎት መቻል ማድረግ ይቻላል። ሐጅ ያላደረገ ሰው ሐጅ ሳርግ ቢሞት እዛም ሄዱ ራሱ ተመልሶ ሐጅ ለማድረግ ምን ያደርጋል? አላህ Subhanahu Wa Ta'ala ይጠይቃል፣ ይጸጸታል። ሐጅ እንዳደርግ ብሎ ይመኛል እስከማለት ድረስ ነው። ከቀደምቶች ቃሉ እንዳላበላቸው እንጂ የዚህ አይነት ይዘቶች አሉ። ስለዚህ ሐጅ ማድረግ አንደኛ ትልቅ አጅር ነው ያለው፣ ሁለተኛ ደግሞ ግዴታ ያደረገበት ሰው ግዴታውን ነው የሚወጣው፣ ከጀሃነም ነፃ የሚወጣበት ነው። ሙሉ ወንጀሎች አንዳንድ ወንጀሎች መቼም አላህ የሚወርባቸው ነገሮች ብዙ ናቸው በሐጅ እንጂ የማይማሩ ወንጀሎች ሊኖሩ ስለሚችሉ እና ይሄ ሰው ዘንድ እንትን መፈጠር ያለበት ይመስለኛል። ብዙ ጊዜ ሰው ሐጅ ወጅቦበትም ራሱ አይ እኔ እድሜ ገና ነው የሚል አይነት እይታ ያላቸው ወጣቶች አሉ። 30 አመት ምናምን 35 አመት ምናምን ይሆንና አይ እኔ 40 50 አመት ሳይሞላኝ ሳልሸመገል ሐጅ ለምን አደርጋለሁ የሚል እሳቤ ያለው አለ። በነገራችን ላይ ወላሂ ሐጅም ይሁን ዑምራም ይሁን መሰራት ያለባቸው ወይም የወጣት ስራዎች ናቸው። በጣም ከባድ የሆኑ ስራዎች በጣም ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ሲናገሩ ምንድነው ያሉት? نعم لكن جهاد لا قتال فيه ምንድነው الحج والعمره ብለው ተናግረዋል። እዛ ላይ ሩጫ ለመሮጥ ይሆን ነገር ምትራውረው ነገር አለ። ዋፉ ራሱ ቀላል አይደለም። በተለይ አሁን ባለንበት ሰዓት እንትን ያደርግ ግፊውን በራቃችሁ ቁጥር ምንድነው የሚሆነው? ጊዜው እየሰፋ ነው። አሁን ታች ላይ ከሞላ ላይ ነው ሊወጣ የሚቻለው። hatta አንዳንድ ጊዜ እስከሚደርስ ከአንድ ሰዓት በላይ ይወስድ። በጣም ረጅም ሰዓት ላይም ግፊ ሊኖር ይችላል ምናምን። ስለዚህ
የወጣትነት ስራ ነው። ሰው አንዳንዴ እርግጥ አንዳንዶች ይሄንን የሚሉት በፊት ጊዜ የነበረው እይታ ምንድነው አንድ ሰው ሐጅ ሄዶ ከመጣ በኋላ ምንም አይነት ወንጀል መስራት የለበትም መስጂድ መግባት ነው ያለበት የሚል እይታ ነበር ያለበት። ስለዚህ ያን ለማድረግ ደግሞ ሽማግሌ መሆን አለበት መስጂድ ለመቆየት ተብሎ የአይነት ሐሳብ ነበርና ትክክል አይደለም ያሳቢ። በተለይ በወጣትነቱ ቁዋው ያለ አቅሙ ያለ ለመንቀሳቀስ በሚችልበት ጊዜ ሳይ መሮጥ በሚችልበት ጊዜ የሰውን ግፊ የሚቋቋምበት የሆነው ወጣትነቱ ጊዜው ነውና በዛን ጊዜ ነው ማድረግ ያለበት እንጂ የሆነ በይደር የሚያሳልፈው የሚያስቀምጠው የሚያቆየው ነገር መሆን ፈጽሞ የለበትም። ስለዚህ በተቻለ ያክል ሐጅም በወጣትነት ማድረግ ከዛ በኋላ ደግሞ እንደው ፕሮግራማችን መቋጫ ላይ ነው እና ያለነው አንድ አብዛኛው ሰው የሚያስበው ነገር አለ እሱን አስተውሰን ዝጋለ እሱ ምንድነው ሐጅ ሲባል ሰው እንደቀላል ነገር ነው በላንዳንዱ ጉብኝት ብሎ እንትን ነው በዛ መልኩ ማየት ራሱ አንድኛ እስልምና ላይ መጣኝ አደጋ ብዬ ነው የማስበው ነው ጭራሽ ይሄ ኢባዳ ነው እኮ ሐጅ ራሱ ቀስድ ነው ከዛ በኋላ የአላህን ቤት ነብዩ አለይሂ ሰላቱ ወሰለም እንዳደረጉት አድርጎ ሄዶ እዛ መስራት ነው መፈጸም አለበት ጉብኝት አይነት አመለካከት ጭራሽ ከእስልምና ጋር የሚሄድ አይደለምና ይሄንን መጠንቀቅ አለብን ኢንሻአላህ በሚቀጥለው ፕሮግራማችን ደግሞ ስለ ሐጅ ሹሩጦቹም አርካኖቹን ከዛልከ ዋጅባቶች ሱነኖች አሉት ስለሱ እናገራለን እንደው ስለ አረፋም ኢዳችንም ደግሞ እንደዚሁ ፋብረን የምንውልበትንም በነብዩ አለይሂ ሰላም ሱና ምናሸበረቀበትን እየተነጋገርን እናሳልፋለን አላህ እኛም በተናገርነው እናንተም በሰማችሁት ተጠቃሚዎች አላህ አድርገን ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን السلام عليكم ورحمة الله وبركاته. السلام ورحمة الله. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الري بهلهم بوتا جزينا هنيتا